ይደብራል። ያ አብርሃም ያስበውን አየቻለም። በቃ እንዲህ ልጁን ይዘው እኮ የሆነ ውስጥ እንትን ውስጥ እኮ ገብቷል እኮ እንዴ። ቤተሰብ ሰምታችኋል። በጣም ነው የሚያሳዝነው። በጣም ልብ የሚነካ ነገር ነው። አብርሽና ሩታ ቢታረቁ እኔ በጣም ከማንም ከምንም በላይ ደስ የሚለኝ ነገር ነው። እንግዲህ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የአብርሃም አመጣጥ አላማረኝም፣ ደስተኛም አይደለሁም። ትናንትን በቀደም ስነግራችሁ ነበረ አብርሽ የሆነ ነገር ሊሰራ ነው። ጥሩ ነገር ስሜት የሚያደርገው አብርሽ በቀደም ነግራቸዋለሁ። ሩታ ሄርሜላን ሁሉ ስራ የምታሰራው ማለት ነው ልጁን ይዞ ለመሄድ ነው አይደለም። እኔ ቆም የሚገርመኝ ነገር ያብርሽ ነገር ማለት ነው እናትን ጠልቶ ልጅ ወርዳለ እንዴ? ልጁን ይዞ ሊድ ከልጄ ገዳ አንድ ሰዓት ስጪ ምን ማለት ነው? እንደውም እንትና ማናት ስሟ ጽጌ ጥሩ ነገር ነው የተናገረችው። እንደውም ከልጅና ከሚስት ጋር አብራችሁ ጥሩ ጊዜ አሳልፉ ብላ ስትል እሱ ሄርሜላ ሩታ እንድትኖር አይፈልግም። ልጄን ብቻ ብር ልዋል ባለፈው ታስታውሳላችሁ እንደዛ ነው። አሁን ደግሞ እንግዲህ ሩታ ምስኪን እኮ ነች፣ የዋህ ነች። ሩታ እንግዲህ ጥላ ስትሄድ ጥላ ሄደች አምናው ማለት ነው። እንግዲህ ይሄ ልጅ ታላችሁ ይዞባት ካልሄደ እንግዲህ ለነገሩ ልጇን ይዞ ሲሄድ ሩታ መከተሉ አይቀርም። ግን ከወሰዱት በኋላ በወተት ልጁን ሁሉን ነፍተው እንትን እንዳያደርጉት ነው የምፈራውና ማርያምን በጣም ነው የሚቀያየሙት። በጣም ትልቅ መቀያየም ነው የሚመጣው። ጽጌን ራሱ በጣም ጽጌን ከጽጌ ጋር ራሱ በጣም ነው የሚያቀያይማት። ይሄን ቪዲዮ በእናታችሁ ላይክ አድርጉ እሺ፣ ስወዳችሁ እና ውዶቼ። አብርሃም ለመበቀል ነው የመጣው፣ ለበቀል ነው እንጂ ምንም ነገር የለም። ለበቀል አንድና አንድ ለበቀል ነው የመጣው። እሱ ልጁን ይዞ ለመሄድ ነው ይሄን ሲስተም የተጠቀመው ማለት ነው። ግን ይሄ ልጅ ደግሞ ይዞ እንኳን ከሄደ ሩታ ታስይዘዋለች። አንደኛ ነገር ይሄ ልጅ በጣም ህፃን ነው። ገና የ3 ወር ያልሞላ ልጅ ነው። እንዴት ነው ከእናቱ ነጥሎ ሰርቆ ይዞት የሚሄደው? ይሄ በቀል ነው። ይኸውላችሁ እንደዚህ ነው በቀል። ነገር ለማየት ያብቃችሁ። እኔ ነግራችሁ ሩታን ሊያስለቅሳት ነው ይሄ ልጅ። እየነገርኳችሁ ነው። እኔ ስነግራችሁ እመኑኝ። አብርሃም ሩታን ለማስለቀስ ነው ሐሳቡ። ሩታን ለማስለቀስ በቃ እንግዲህ ሩታ ይታያችሁ እናት ምን ያህል ለልጇ ያላትን ነገር ታውቃላችሁ። አብርሃም ልጁን ይዞ ከሄደ ሩታ ታብዳለች። እመቤቴን ነው የምላችሁ። አንድ ቀንም አታድርም። ቡታጅራ ወደ አዲስ አበባ ትሄዳለች። ከሄደችም ያው ታገኛለች። ግን ለጊዜያዊ ግን ሩታን ማሳዘን ጥሩ አይደለም። አንደኛ ነገር ይሄ ልጅ ይዞ ከሄደ ሄርሜላ ነች ይዛው የምትጠፋው። ይሄ ልጅ ሄርሜላን ስጣትም ምን አገባን? እኛን የምናሳድገው። ባለፈው ታስታውሳላችሁ ምን ስትል እንደነበረ። እኛ እናሳድጓለን ስትል ነበረ። ልጁን ይዛ አትሄድም ወደ ውጪ፣ እኛ እናሳድጓለን ከፈለግን ብላለች። ስለዚህ ምንድነው ሩታ ሞኝ ስለሆነች አምናው ጥላው ሄደች። ሰው ደግሞ አምኗችሁ ጥሎ ሲሄድ ልጁን ይዤ ልሄድ ምናምን እንዴ! በጣም ይደብራል። ያ አብርሃም ያስበውን አየቻለም። በቃ እንዲህ ልጁን ይዘው እኮ የሆነ ውስጥ እንትን ውስጥ እኮ ገብቷል እኮ እንዴ! የሆነ ነገር ውስጥ እኮ ገብቷል እኮ አብርሃም። ይሄ ለበቀል ነው እንጂ የመጣው ለትርቅ አይደለም ቤተሰብ። እና እኔ ሩታ በጣም አሳዝናኛለች። የኔ እናት፣ የኔ ምስኪን፣ የኔ የዋህ ማርያምን በየዋህ ልቧ ነው ጥላው የሄደችውና ማናት ጽጌ ደግሞ በጣም ነው የምወዳት ማርያምን ለማስታረቅ እነሱ እንዲታረቁ እነሱ አንድ ላይ እንዲሆኑ ጥረት አድርጋለች። ግን ያው ሩታ አሁንም እምብዩ ብላለች። እምብዩ ብትልም አልፈርድባትም። ሩታ ልክ ነች። ከሄርሜላ ጋር ያለውን ነገር ህይወቱን ሳያስተካክለው ከሩታ ጋር ልታረቅ ማለት አይሰራም። ለምን መሰረት ነገም ተነጎዲያም ሄርሜላ ጋር መገናኘቱ ስለማይቀር ማለት ነው። ልቡ እንዳለ ያለው ሄርሜላ ጋር ነው። እሱ ልጄን ብቻ ነው የሚለው። መች ሩታን አለ ልጄን ብቻ ነው የሚለው እንዴ? መጀመሪያ እኮ ሚስት ናት የምትቀርመው። ከልጅ ሚስት ነች የምትቀርመው። እሷ ነች እኮ ልጅ የሰጠችክ እሷ ነች። ሚስት ነች መጀመሪያ የምትቀርመው እንዴ? አንተ እውነቴን ነው የምለው። ቅድም ከእህቱ ጋር መጥቶ ነበረ። ይሄ ልጅ ጸበል ነው የሚያስፈልገው። አብርሃም ራሱን መልሶ ጸበል ገብቶ ተጠምቆ ራሱ ላይ መስራት አለበት። አብርሃም ገና ገብቷቸዋል። ይሄ ልጅ እንደው አብርሃም ይሄን ልጅ ይዘው ከሄድክ እኔ እንጃ አብርሃም እግዚአብሔርን እኔ አላቅም ምን እንደምሆን። እኔ አብድ ነው የምሆነው። እግዚአብሔርን ነው የምላችሁ። በቃ እብድ ነው የምሆነው እንዴ! ድፍረቱ በጣም ደፋር ነን። ይዘህ ልትሄድ አታፍርም እንዴ? ምን ልጅን ተይን። ባለፈውም እንደዛ አልክ፣ ዝም ተባልክ። አሁንም ደገምከው። አሁን ጽጌ ስላለች ነው። ጽጌንም እኮ ነው የምታስወቅሳት። ይሄን ልጅ ይዛ ከሄድክ እኮ ጽጌ ራሱ እኮ ምንድነው የምትለው እንዴ?
ሄርሜላና ጸጌና ሩታ በጣም ቤስት ጓደኛሞች በጣም ደስ የሚሉ ትላንትና ማይታቸዋል ብዙ ነገር ሲያወሩ ነበር እና እኔ በቀደምም እያወራውላችሁ ያለው ነገር ትላንትናም እያወራውላችሁ ያለው ነገር አብርሃም የዋህ አጫውቶት ሩታ ሊበቀላት ነው ብያቸዋለሁ። ሊበቀላት ነው። በቀደም ላስታርቅ ያለው ምን ያለው ምናምን ሊበቀላት ነው። ሄርሜላን አስቀምጦ ነው ልጁን ይዞ ሊሄድ ነው። እናንተ ምንም አትረዱም። ገብቷችኋል? በቃ እሱ ልጁን አንድና አንድ ሩታን ሳይሆን ልጁን ነው ለልጁ ነው ፍላጎት ያለው። እንግዲህ እውነቷን ሩታ ያልተፈለጋችበት ቦታ ለምን ትገባለች? ከፈለገች ደግሞ አዲስ አበባ ከፈለገች ደግሞ ተከራይታ የመኖር አቅም አላት። እድሜ ለዩቲዩብ ደህና ብር ነው የሚከፍላቸው። አንድ ቪዲዮ ስንት ብር ነው የሚያስበው? ስለዚህ ምንም ብትል ምንም ሩታ አይፈረድባትም። ዛሬ ግን እኔ እንጃ አብርሃም ሀሳቡ እናንተ ምን አይነት ግን ብልግና ነው? እውነት ብልግና ነው። በጣም የሚደብር ስራ ነው። እንዴት ነው ሰው አምናክ ስትሄድ ይዤ እሄዳለሁ ብለህ ራስን ማሰብክ ራሱ እንዴ ደፋር ነህ በጣም እውነት። እንዴ አምጣ የወለደችው ልጅ ምንም አባት ብትሆን እኮ እናት ነች እኮ አምጣ የወለደችው። በጣም ደፋር ነህ ይሄን ለማድረግ ካሰብክ ማለት ነው። እውነት እንደው አብርሃም ይሄን ነገር ካረቅ እኔ እንጃ በጣም እኔ አላቀም ብቻ ድፍረቱ ይዤው ልግላል እንዴ እናት የሌለችበት በጦጦ ይሄ በእንትን ሆዱ ልታፈነዳው ነው እንዴ ልጁን ደግሞ ልጁ እንዴት አባቱን የሚያምረው ነው ጌታ ይሄ ድንቡሽቡሽ ውይ የኔ ልዑልዬ I love you ቻው ቻው